የተወደዳችሁ የዞላኒውስ ቤተሰቦች እንደምን ቆያችሁ? ከዞላኒውስ ለእናንተ ይጠቅማሉ ያልናቸውን መረጃዎች ይዘን ቀርበናል። እንደተከታተሉን በአክብሮት እየጠየቅን በየጊዜው የምናቀርባቸው አዳዲስ መረጃዎች ወደ እናንተ እንዲቀርቡ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ወደ ጉዳዮቹ እንለፍ። አብራችሁን ቆዩ። የፕሪቶሪያውን የሰላም ስምምነት በሰሜን ኢትዮጵያ ለነበረው ግጭት እልባት ለመስጠትና ሀገራዊ አንድነትን ለማጠናከር የተፈራረመ ታሪካዊ ሰነድ ነው። ሆኖም የህወሓት ጥቂት አመራሮች ስምምነቱን የጣለባቸውን ግዴታዎች ወደ ጎን በመተውና የተለያዩ ሰበቦችን በመደርደር የሰላም ሂደቱን ሲያደናቅፉ ይስተዋላሉ። በስምምነቱ ውስጥ የተካተቱ ዋና ዋና አንቀጾች መነሻ በማድረግ ህወሓት ስምምነቱን የጣሰባቸውን ነጥቦች በዝርዝር እንደሚከተለው ማየት ፈለግን። አብራችሁን ቆዩ። የሰላማዊ ድርድርና ግጭት የማቆም መርህ አንቀጽ 2 ነበር። ይህ አንቀጽ ሁለቱም ወገኖች በቋሚነት ግጭት እንዲያቆሙና ለሰላማዊ መፍትሄ ቁርጠኛ እንዲሆኑ ያዛል። ጥቂት የህወሓት አመራሮች በግልጽ ጦርነት ባይጀምሩም በክልሉ ውስጥ ወታደራዊ ዝግጅትን በማድረግና የጦርነት ስሜትን የሚቀሰቅሱ ሰበባዎች በማካሄድ ስምምነቱን ጥሰዋል። ኤርትራ ሰራዊቶችን በመጋበዝ ህዝቡን በጦርነት ስነልቦና ውስጥ ለማቆየት መሞከራቸው የሰላሙን ሂደት ጥያቄ ውስጥ ጥሎታል። የህገ መንግስታዊ ስርዓት መከበር አንቀጽ 3 ነበር። ይህ አንቀጽ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ህገ መንግስት በሁሉም የሀገሪቱ ክፍሎች ተፈጻሚ እንዲሆንና የፌዴራል መንግስቱ ስልጣን እንዲከበር ይደነግጋል። ህወሓት ከፌዴራል መንግስቱ ቁጥጥር ውጭ የሆኑ የራሱን የጸጥታ መዋቅሮችና የአስተዳደር ሰንሰለቶችን ለማስቀጠል መሞከሩ የፌዴራሉን ስልጣን በግልጽ መጋፋት ነው። በክልሉም ውስጥ ያለው ፍጹም የፖለቲካ የበላይነት ላለማጣት ሲል ህገ መንግስታዊ ስርዓቱን በሙሉ ልብ ለመቀበል ፈቃደኛ አልሆነም። ትጥቅ የመፍታት ሂደት አንቀጽ 3 ይህ አንቀጽ የስምምነቱን ዋነኛ ምሰሶ ሲሆን ህወሓት ከባድና ቀላል መሳሪያዎችን በተቀመጠው የጊዜ ሰሌዳ ውስጥ ለፌዴራል መከላከያ ሰራዊት ማስረከብ እንዳለበት ያዘዛል። ትጥቅ የመፍታት ሂደቱ በሚፈለገው ፍጥነትና ግልጽነት አልተከናወነም። እስካሁንም ድረስ በርካታ ታጣቂዎችና መሳሪያዎች በድብቅ መኖራቸው ይነገራል። የፌዴራል መንግስት የጸጥታ ኃላፊነት የሚለው አንቀጽ 7 ነበር። በዚህ አንቀጽ መሰረት የሀገሪቱ ሉዓላዊነትና ድንበር የመጠበቅ ብቸኛ ስልጣን የኢፌዴሪ መከላከያ ሰራዊት ነው። ህወሓት በኤርትራ ድንበር አካባቢ የራሱን ታጣቂዎች በማንቀሳቀስ መከላከያ ሰራዊት ስልጣን ተጋፍተዋል። ከኤርትራ ጋር ያለው የታሪክ ቁርሾ እንደ ፖለቲካ መጠቀሚያ በማድረግ የፌዴራል መንግስት በድንበር አካባቢ ያለውን ኃላፊነት እንዳይወጣ እንቅፋት ፈጥሯል ይላሉ። የጥላቻ ንግግርና ፕሮፓጋንዳ ማስወገድ አንቀጽ 10 ይህ አንቀጽ ሁለቱም ወገኖች ግጭት ቀስቃሽ ከሆኑ ጥላቻን ከሚዘሩና የሰላም ሂደቱን ከሚያደናቅፉ የፕሮፓጋንዳ ስራዎች እንዲታቀቡ ያዛል። የህወሓት ሚዲያዎችና ደጋፊዎች አሁንም ድረስ የፌዴራል መንግስቱን የሚያንቋሽሹ ህዝብን ለዳግም ጦርነት የሚያነሳሱ ዘመቻዎችን ያካሂዳሉ። የጥላቻ ትርክትን በማስቀጠል የክልሉን ህዝብ ከፌዴራል መንግስቱ ጋር እንዳይቀራረብና በጥርጣሬ ውስጥ እንዲቆይ ለማድረግ ታስቦ እየተሰራ ነው። ከኤርትራ ጋር ያለው ጸምዶ ህወሓት ከኤርትራ ጋር ያለውን ግንኙነት እንደ ዋነኛ የሰላም ስምምነት እየተጠቀመበት ይገኛል። ህወሓት የራሱን ወታደራዊ መዋቅር ለማስቀጠል ሲል ኤርትራን እንደ ማቅረቡ ስምምነት ከስር መሰረቱ የሚሄድ ነው። የሀገሪቱ ውጭ ጉዳይ ግንኙነትና ድንበር ጠበቃ የፌዴራል መንግስቱ ድርሻ ሆኖ ሳለ ህወሓት በዚህ ጉዳይ ጣልቃ መግባቱ የፕሪቶሪያውን ስምምነት ትርጉም አልባ ያደርገዋል ይላሉ። የፕሪቶሪያው ስምምነት የሁሉም ወገኖች ታማኝነት የሚጠይቅ ቢሆንም የህወሓት ጥቂት አመራሮች ግን ስምምነቱን ለራሳቸው የፖለቲካ ህልውና ሲሉ እየተጠቀሙበት ነው። ትጥቅ አለመፍታት የመከላከያ ሰራዊትን ስልጣን መጋፋትና ኤርትራ ጋር ጸምዶ በመፍጠር ስምምነቱ መጣስ ብቻ ሳይሆን የክልሉን ህዝብ ለዳግም መከራ አሳልፎ መስጠት ነው። ይህም ሲሉ ድመት መንኩሳ ያው አመሏን አትርሳ የሚለውን ብሂል ህወሓት ትይዘዋለች ማለት ነው። የተወደዳችሁ እነዚህና ሌሎች በየጊዜው የሚወጡ አዳዲስ መረጃዎችና ትንታኔዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡን እያልን በእኛ በኩል መልካም ጊዜ ብለናል።